በመጨረሻም ታርቀዋል። ጃኒ ጋር ተፈጥሮ የነበረው እንግዲህ በንግግር በእርቅ ስለፈታ ነው። አዶናይ ስቶሪው ላይ አዲስ ቪዲዮ ፖስት እንዳደረገ ስንቶቻችሁ ነው የምታውቁት? በጣም ለማመን የሚከብዱ ነገሮች እየተፈጠሩ ነው። ጃኒ ላይቭ ላይ ስለ አዶናይ እና ስለ እሷ ሪሌሽን ካሁን በኋላ እንዴት እንደሚቀጥል ስለሱም የተናገረችው ነገር አለ። እሱንም በደንብ የምናየው ነው። ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ። አምስካት ነኝ የማቲ ጃኒ እና የጆን ዳንኤል ግጭት ወይም ያወጡት የምስጢር ጉዳይ ብዙ ሰዎችን በዚህ ሰሞን እያስገረመ ኦልሬዲ ሶሻል ሚዲያውን በሙሉ ማለት ይቻላል ያጠቀለቀ ጉዳይ ነውና ከሁለቱም በኩል ብዙ ነገር እየተባለ ነበር። በመጨረሻም ነገሩ በእርቅ ተፈቷል እየተባለ ነው እና በሰላም ፈታ ነው የምትዩ? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ይሄ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን እና ቆይቼ ነበር እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ። ምን ያላለቀ ጉዳይ አለ በመሃላችሁ? ኖ ያላለቀ ሳይሆን ኢትስ ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። ይሁን በመሃል አሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። ጀስት አንድ ጊዜ ነው የተደዋወልነው እንጂ ሌላ ምንም ያጠፋው ጥፋት የለም። ይሄ ደግሞ መክረር አልነበረበት። በጣም ትንሽ ነገር ነው። ጀስት እያለች ስታቀለው ነበርና እናንተ ምን ትላላችሁ? ይሄ ጀስት ተብሎ የሚታለፍ ነገር ነው? ሽንት ቤት ተደብቆ ስልክ አንድ ጊዜ አይደለም ለመደወል ማሰብ እንኳን ኃጢአት ነው ብዬ ነው ማሰብ። ትክክል ነው ወይም ተገቢ ነው ብዬ አላስብም። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እኔና ጆን ዳንኤል። እሱንም ስለ ውክልና ነው ያወራ ነው። ኦኬ፣ ሌላ ምንም ነገር የለም። የተደዋወልነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል እሷን ለማዝናናት ፈታ ለማድረግ እንዳይደብራት በሚል ለብቻው የተጠራበትን ቦታ እሷን እንደ ክብር እንግዳ እንደ ሚስቱ እንደ ፍቅረኛው ይዟት አክብሯት ይዟት ሄዶ እሷ ግን ኦሬዲ አስቡት ሽንት ቤት እሱ ሳሎን እያለ ተደብቃ መደወል ማለት እሱንም ደግሞ ጀስት አንዴ ነው። እኔ አልቀበልም። እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ መጻፋችሁን እንዳትረሱ። በጆን ዳንኤል እና በጃኒ ኬስ ሰሞኑን በቲክቶክ ላይ እየተሰሩ ያሉ ቪዲዮዎች በጣም አስቂኝ ናቸው። አብዛኞቹ ካያችሁ ምናልባት ከነዛ ማለት እስኪ አንድ ቪዲዮ እዚህ ጋር ብያችሁን እንመለስ። ጆን ዳንኤል እና ጃኒ ምን አገባኝ ገንቦ ማብረስ የራሷ እያለቀሰች እና ምን አገባኝ ብሎ እያበደ እያወራ ነው። የብዙዎች ሐሳብ ነው። ምን አገባኝ እያሉ ነው ያሉት። ይህን ያሉበትን ምክንያት ምንድን ነው? ነገሩ ድራማቲክ የመሰላቸው ሰዎች ናቸው እንደዚህ እያሉ ያሉትና ሌላም አለ። እስኪ ለማንኛውም ፈገግ እያልን ብንቀጥል ይሻላል ባይ ነኝ። ነገሩ ፈገግ የማያስብል ቢሆንም ለማንኛውም ይህን ቪዲዮ ማየት እንመለስ። ወረኛ ቀረ ይላል። ወረኛ ሜዳ ቀረ፣ ወረኛ ሜዳ ቀረ፣ እነሱ ታረቁ። አሁን ምድር ወረኛ ስወር ጨላልኩ። በቃ ትናንትናውን
በድለዋለች፣ በድሏታል፣ በለው። ከዛስ 100 ምናምን ሰው ጨለለ ቀለጠ። ይህም ቪዲዮም ደግሞ ቶማስ ወይም ኮሜዲያን ቶማስ ያወራውን ድምፅ ተጠቅሞ የሰሩት ቪዲዮ ነው። ስለ ጃኒ እና ጆን ዳንኤል ሽንት ቤት ተደብቃ ስታወራው የነበረውን እንደ ቀልድ የሰሩት ነው። እስኪ ለማንኛውም አይተን እንመለስ። ይህን ምን ፓስወርድ ናብስርን የራቁቴናዎች ምን ፓስወርድ ሲዋል ስኮል አዶረለ በጣም ምንድነው የምታወሪያዎች? ራቁቴን ስላያትነ ወደ ቁም ነገር ስንመለስ አዶናይ እና የጃኒ ኬዝ ብዙዎችን በጉጉት እያስጠበቀ ያለ ጉዳይ ነው። ማለት ጃኒን አዶናይ አምኗት ከዚህ በኋላ አብረው መቼም ሊቀጥሉ እንደማይችሉ ነው ብዙ መረጃዎች እየወጡ ያሉት እና ጃኒ ራሷ ስለ አዶናይ አሁን ላይ ያሉበትን ሁኔታ በትንሹ ለመግለጽ ሞክራለች። እስኪ ቪዲዮን አይተን እንመለስና እኔ ማውራው ነገር ይኖራል። ለእኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። ኦኬ፣ አይ መልካም። እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይሄው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው የምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። አሁን ሰው ማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት። ሌላ ነገር ምንም የለም። ዳሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነች። ውክልና ያለች ሰው ነች። ገብቶሻል? ያገናኘን አለቀ። ኤግዛክትሊ። አብራችሁ ምንድነው ውክልና አለች። አልተጣላችሁም። ምንም የተፈጠረ ነገር የለም። በዛ ሰዓት ሁሉንም ነገር ያውቃል እያለች ነው። በዚህ ወይ ይሄን ላይቭ ምናልባት ተከታትላችሁ ከሆነ አሁንም ከጀርባ የሆነ የተደበቀ ነገር ለመውጣት ፈልገው ጥሩ አይመጣም ብለው ፈርተው ሁለቱም የተውት ነገር ያለ ይመስላል። ይሄን ለማለት የቻልኩት ምንድነው ጃኒ በምታወራበት ሰዓት ምናልባት እናንተ ላይቫን የምትከታተሉ ከሆነ አላውቅም፣ የምትከታተሉ ሰዎች ግን ታውቃላችሁ ብዬ አስባለሁ። ስትዋሽ ታስታውቃለች። ጃኒ ስትዋሽ ከባድ ነው ማለት ታስታውቃለች። እና ጃኒ ኦልሬዲ ከዚህ በኋላ እኔ እንጃ ብዙ ሰው ለሷ ያላት ቦታ ለሷ ያላት ክብር ጀስት ያኔ እንደዛ የሚያደንቋት እሷን ፎሎ ያደርጓት ብዙ ሰዎች አሁን ላይ ያላቸውን ቦታ እያጡ ነው ያሉ። ከዚህ ላይ በኋላ ጃኒ በዛው ምሽት ይመስለኛል ቪዲዮ ፖስት አድርጋ ነበረ። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን እንደዚህ በማለት ተናግራ ሁኔታውን ለማስረዳት ሞክራለች። እንዳያችሁት ሌሎች አዲስ ነገሮች ካሉም ወደፊት ማሳውቃቸው ይሆናል። ትንሽ ጊዜ እፈልጋለሁ ማለቷ ነው። ይሄ ማለት እዚህ ጋር ማርክ መያዝ ያለባችሁ ከአዶናይ ጋር ያለን ነገር ላናስተካክል እንችላለን፣ ጠብቆ እንደማለት ነው። ከዛ ውጪ ጆን ዳንኤል ራሱም ቪዲዮ ለቆ ነበረ እንደታረቁ ነገሮች አሁን ላይ ጥሩ መስመር ላይ እንዳሉ የሚያሳይ ቪዲዮ ሰርቷል። እስኪ ለማንኛውም ቪዲዮን አይተናል ማለት ነው። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ኦልሬዲ ካሁን በኋላ የጆን ዳንኤል እና የጃኒ ኬዝ ኖርማል ሆኗል፣ ተስተካክሏል። እዚህ ጋር ግን ብዙ ሰው ታርቀናል፣ ነገሩን ፈተነዋል ሲባል በሌላ ኬዝ ነው እየወሰዳቸው ያላችሁ። ማለት ፍቅራቸውን ከእንደገና ጀምሯል እያሉ የሚያወሩ ሰዎችም አልጠፉም። እንደዛ አይደለም ነገሩ። ኦልሬዲ ነገሩን ፈተውት
እንደ ስራ ወይም ጀስት እንደ ኖርማል ሰው ከዚህ በፊት እንደነበሩት እንደማይተዋወቁት ሆነው ሳይሆን ደስታ እየተባባሉ ይቀጥላሉ እንጂ የፍቅር ሪሌሽን ላይ ምክንያቱም ጆን ዳንኤል ናዮ ሚስቱ ናት፣ ልጅ የወለደ ሰው ነው። ስለዚህ ለዛ የምታስቡ ሰዎች ብታርፉ ጥሩ ነው። ሰው ስለዚህ ኬዝ ማለ እናንተ የጆን ዳንኤል ስቶሪ ምን እንደሚያያችሁ ነው። ዘፍጥረት 39 ከ7 እስከ 20 ያለውን ገብተን እናንብብ። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔም ጋር ተኛ አለችው። እነርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤት ያለውን ምን የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺም በቀር ያሰጠኝ ነገር የለም። እንዴት ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ አላት እያለ ይቀጥላል ማለት ነው። እና ምን ማለት ፈልገው ነው? እሷ ደግሞ ምን አለች? ቅድም ገብታ በስምምነት ፈተሏ። በእናታችን ምን ማለት ፈልገው ነው? ብቻ ኢንስታግራማቸው ላይ ገብታችሁ ቼክ አድርጎ እሷ ቲክቶክ ላይ የለቀቀችው እሱ ደግሞ ኢንስታግራም ላይ ነው። ቼክ አድርጓቸው እና ንገሩኝ፣ ያለው መረጃ ቶሎ አሳውቃቸዋል። በአዶናይ ቦታ ብትሆኑ እናንተ ምን ነበር የምታደርጉት? ማለት እስኪ ጻፉ ኮሜንት ላይ። የምር ሲሪየስ አድርጋችሁ ውሰዱትና ካያችሁ አላቅም ጀስት በሁሉም ቦታ እሷን እንዴት ሲንከባከባት እንደነበረ በእርግጠኝነት ሁላችሁ የምታውቁት ጉዳይ ነውና ታዲያ እቺ ልጅ ከሱ ተደብቃ ሽንት ቤት ለጆን ዳንኤል ራቆቴን ምናምን እያለች ስትደዋወል እናንተ በአዶናይ ቦታ ብትሆኑ ምን ነበር የምታደርጉ? ለአዶናይ ደግሞ ይሄ ልጅ አንድ ነገር ተናግሯልና ሰምተን እንመለስና ሐሳባችሁን ብታስቀምጡ ደስ ይለኛል። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል? ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን ማዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ከሄድ ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባቸው አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እኔም የዚህን ልጅ ሐሳብ ደግፋለሁ። አንድ አመት እንኳን ሳይሆናቸው የቲክቶከሮች ፍቅር ሁሌም ቶሎ ነው ከት የሚደረገው። ያ ሁላችንም እንደምናውቀው አስቀምጡልኝ። ሌላው በዚህ ሰዓት አዶናይ ምን ይላል ብለው ብዙ ሰዎች በጉጉት እየጠበቁ ነው ያሉት። በጣም ብዙ ሰዎች ማለት ይቻላል የሱን ምላሽ እየጠበቁ ነው። እስካሁን ድረስ ጸጥ እንዳለ ነው አዶናይና ከዚህ በኋላ ከአዶናይ የምትወጣው እያንዳንዷ ቃል አቅጣጫ የማስቀየር አቅም አላት። ሁሉም ሰው እያወራ ባለበት ሰዓት ዝም ወዳለው ሰው ፓወር ሺፍት ያደርጋል። አሁን ፓወር ያለው አዶናይ ጋር ነው። ዝምታው ፓወር ነው። ስለዚህ ኮንትሮል የማድረግ አቅም አለው ጌሙን ማለት ነው። ወደ ፈለገው አቅጣጫ መውሰድ ይችላል። ካልኩሌትድ መሆን ያለበት ከዚህ በኋላ ኢሞሽን አለ። እያንዳንዱን ኢሞሽንን በኢሞሽን ማርገብ አይቻልም። ኢሞሽንን በኢንተለጀንስ ነው ማብረድ የሚቻለው። ካልኩሌትድ መሆን አለበት። ማናጀሮቹ አሉ። በጣም ኤክስፔክት እየተደረገ ነው። ሁሉም ሰው የራሱን ግምት እያስቀመጠ ነው። እንደዚህ ያደርጋል የሚል ነገር አለ። ዲሲሽን ነው ከሱ የሚጠበቀው። ሁሉም የራሱን ኢሞሽን አስተጋብቷል። የሱ ከዚህ በኋላ የሚመጣው ነገር ኮንትሮል ነው የሚያደርገው፣ ዲሳይድ ነው የሚያደርገው፣ ዳይሬክሽን ነው የሚያስይዘውና በጣም ካልኩሌትድ መሆን አለበት ማናጀር። በጣም የሚያሳዝን ኬዝ ደግሞ ልንገራችሁ። በጣም የሚያሳዝን ኬዝ ጆን ዳንኤል ማነው አዶናይ ከጃኒ ጋር የሰራቸውን ቪዲዮዎች ፕራይቬት አድርጎት ይሆናል ሊስቲድ አይ ዶንት ኖ ያጠፋው ይመስለኛል። ገብቼ ለማየት ሞክሬ ነበረ። ሁሉንም አይደለም አንዳንድ ቪዲዮዎችን በተለይ ማይሆን አይነት የኪሲንግ ምናምን አይነት ነገሮችን ያሳለፉትን ታይም የሚገል ቪዲዮዎችን ፕራይቬት አድርጓቸዋልና እስኪ ለማንኛውም ቪዲዮን አይተን መለስ። እኔ ይህንን አላመንኩም። ልክ እንዳዩት
አዶናይ የጃኒ አብሮ የሰራው ቪዲዮ ሁሉንም አጥቶታል። ሁሉንም ቪዲዮዎች ይኸው አንድ ቪዲዮ አልቀረም። ላይክ አሁን ጆን ዳንኤል እና እሷ እንደዚህ አይነት ነገር ስለተነሳ በጥብጥ ቲክቶክ ላይ ስለተነሳ ይሁን ምኑን አላውቅም፣ አይዶል ነው ግን ሁሉንም ቪዲዮዎቿን አንስቶታል። አንድ ቪዲዮ የለም ከእሷ ጋር የሰራው ቪዲዮ እንግዲህ ሁላችሁም ታውቁታላችሁ። ግን አንድ ምክንያት ምን እንደሆነ ባያናውቅም አንስቶታል ቪዲዮዎቹን። በምክንያት እሷ አንሳው ትበል ራሱ አንስቶ ይሁን ምን እንደተፈጠረ ባናውቅም ሁሉም ቪዲዮዎች የሉ። እንግዲህ ይሄንን ዛሬ በጧት ያየሁት ከእንቅልፌ ተነስቼ እዚህ ጋር ያለው ቢያንስ እዚህ ጋር ትንሽ የሷ ቪዲዮዎች አሉ። ከዛ በኋላ የለም። ይሄው እንግዲህ ይሄ ሁሉ የሷ ቪዲዮ የለም። እንደዛ እንዳልበዛ ቪዲዮ ዳይሬክትና ፕራይቬት አድርጓል። ያ ማለት ነገሩ የሚቀጥል አይመስልም። አዶናይ አሁን ላይ እኔ እንደማስበው ከሆነ ከራሱ ጋር እየተከራከረ ይመስለኝ። ራሱ ጋር ለመወሰን ውሳኔ ላይ ለመድረስ ሰዎችንም ማማከር ሊሆን ይችላል። ከራሱ ጋር እያወራ ይመስለኛል እንደ እኔ ሐሳብ ማለት ነውና እንግዲህ ለረመዳን አዲስ ቻሌንጅ ልንጀምር ነው። የአስቤዛ ቻሌንጅ ማለት ነው። መቼ ጀምሮ? ነገ ከነገ ጀምሮ። ስለዚህ በመላው ዓለም ያለው ኢትዮጵያን ከቻለ አስቤዛ ሰው ይዘምጣለን ዘይት የሚፈልገውን ነገር ካልሆነ ደግሞ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ የሚፈለጉት ላይ 75 ቀላል። ነገ ጠዋት እኔ ራሴ ቪዲዮ ስላለው ቲክቶክ ፔጅ ላይ እናስጀምረዋለን መስራት። ነገ ጠዋት ጠብቁኝ በቲክቶክ አካውንቴ ማለት ነው። ፖስት ላለው የዚህ ረመዳን ቻሌንጅ ሁላችንም ሆነ እናደርግላችሁ ነው። ወንድም ከታች በጣም ብዙ ሰዎች አሉ እንዳያችሁት ነውና በዚህ ቪዲዮ ላይ በዚህ ኮሜንት ላይ ገብታችሁ ታዩ። ብዙ ሰው ጠቁሯል፣ ልክ አይደለም፣ ያስታውቃል፣ ልትዋሻ ትሞክርም፣ ተቦታል፣ እያለቀስክ ብዙ ነገር እየተባለ ነበር ኮሜንት ላይና ነገም ቪዲዮ ልፖስት እችላለሁ ብለዋል እንደሰማችሁት ማለት ነው። ከዛ ውጭ ስለ ስቶሪ ፖስት አድርጎ ነበረ። ስቶሪ ፖስት ያደረገው የራሱን ቪዲዮ ሳይሆን ከሌላ ቪዲዮ ስሜቱን የሚገልጽ አይነት ቪዲዮ ሼር በማድረግ ፖስት አድርጓል። ስቶሪውን ስለማንኛውም ቪዲዮን አይተመለስና እኔ ላድራችሁ። I'm unbeatable. I can't be beat. It's impossible. You condemn me. You can damage me. You're never ever going to beat me. I am not like everybody else. I don't want to be like everybody else. I have something inside which is burning. And I look around and this life and everything I see is not for me. I'm supposed to be something different. Maybe it was your time to lose. You didn't think so. Lose! I don't lose! I win! I win! I'm a lawyer! That's my job! That's what I do! አይታችኋልና ቪዲዮ ምን መሰላችሁ የሚለው ካሁን በኋላ ባለው ህይወቴ ጨካኝ እንደሚሆን በአላማው ከዚህ በፊት የነበሩት ብዙ ነገሮች እንደሚቀየሩ አይነት ነገር ለመግለጽ ነው የመጀመሪያው ቪዲዮ ማለት ነው። ጨካኝ እንደሚሆን ጊዜ የኔ ነው እንደማለት ነው። አሁን ላይ የኔ ጊዜ ነው፣ ነገር ግን የኔ ጊዜ ቢሆንም እንደ ድሮ አይነት ጊዜ አይደለም የሆነው። ካሁን በኋላ ያለው ጊዜ ጨካኝ ክፉ ሆናለሁ እንደማለት ነውና ይሄ ነገር ያስፈራል። ነገሩ ምን አስበው እንደሆነ ከዚህ በፊት የነበረውን ይሄ ለሰዎች ጥሩ ነገር የሚያደርገውን ነገሮች ሊያቆም ይሁን ምን ይሁን አላውቅም። መብቱ ነው ደግሞ ካቆመ ማንም ምንም ልለው አይችልም። እስቲ እናያለን አብረን። ሁለተኛው ቪዲዮ ደግሞ የሚገልጸው ምን መሰላችሁ? እኔ እችላለሁ፣ አልሸነፍም፣ ማንም እኔን ሊያስቆመኝም አይችልም፣ እኔ ማልገመት ሰው ነኝ። ይሄ ነገሩ በጣም የከፋ የሆነ ልመጣ እንደሚችል ነው የሚገልጸውና አዶናይ ምላሽ በጉጉት የሚጠበቅ ኬዝ ነው። አዶናይ እና የጆን ዳንኤል የጃኒ ኬዝ አሁን ላይ በዚህ ሁኔታ ነው ያለው። ጃኒ እና ጆን ዳንኤል ነገሩን ፈተው ታርቀዋል፣ ነገሩ ተስተካክሏል። የአዶናይ ዝምታ ግን ኢትዮጵያን በሙሉ ማለት ይቻላል እያንቀጠቀጠ ነው። እነሱ እንትን ቢሆኑ ባይሆኑ የኔ ህይወት እስኪ ለማንኛውም ቪዲዮ ነው አይተን አይታችሁታልና እስኪ በዚሁ ፈገግ እንዳላችሁ ወደዚህኛው ሜም ደግሞ ልውሰዳችሁ። ፊልሙን ሳንጀምረው አጨራረሱን የምናውቀው ነገርስ መጻፍ ቻልን ብለን ማውራት ቻልን ብለን ዘፈን የምንዘፍነው ነገርስ እንዳያችሁ ነውና ብዙ ቪዲዮዎች ነው የተሰሩ ያሉት። እዚህ ጋር አምጥቼ ባሳያችሁ በጣም ብዙ ማያልቁ እንትኖች አሉ እና በሶስቱም መሀል የተፈጠረውን ታሪክ ቶማስ ኮሜዲያን ቶማስ እንደዚህ ብሎናልና
እስኪ አይተን እንመለስ። ሰላም ሰላም፣ ያቅጥስን ነው ትኩስ ዜና በሌሊት ያቅጥስን ነው ዛሬ ፋይል የተስን አዶናይ የተስን አይን ይወጥደ ከሰዓት የተስን ምን ሆኖ ነው ያቅጥስን ነው እንደው እንዳንል ጥርስ አባዛደር ያቅጥስን ደብረው ነው ጃኒ ያቅጥስን ነው ቲክቶክ ባን ለምን ስን ጃኒ ሌላ አካውንት ያቅጥስን ነው ለለቀት ይጥስን ነው ጀፈተ ማ ጆን ዳንኤል ጀፈተ ፎቶግራፍ ብልጭ ያቅጥስን ነው ሙሙ ያቅጥስን ነው ካሱ ያቅጥስን ነው ቁስለት ይጥስን ነው ብልቃት wo ጆን ዳንኤል ትሩ ሰገጠት ያቅጥስን ነው አዶና ልብ ድብ ያቅጥስን ነው ላበተ ይጥስን ጣ ግንባር ይጥስን ጆን ዳንኤል ጀፈተ ያቅጥስን ነው ህዝብ ተሰብሳቢ ጥሩ ቶፒክ አንድ ሳምንት ያው ዘገባ ሲኖር ያቅጥስን ነው ፍርድ ያቅጥስ ድጋሚ ያጠድላ አዶና ያቅጥስን ክፋት እሷን እንደዛ ብልጭ አዶና ግንባር ስጋት ተተስሎ ጥርስ አምባሳደር ያቅጥስን ልበል በጋጥራን ዘገባው ሲኖር ደግሞ በዝርዝሩ በማስታወቂያ እንሄዳለን። ምንም ቢሆን ግን ምንም ጃኒ ላጥልቅ እምባይል እስካሁን ድረስ ልጨርሰው አልቻልኩም። እና እኔ በጣም እየሳኩ ነበረ ሳይ ነበረው እና ይሄ ነው አዲስ ነገር ካለ እንደለመድኩት ይዤላችሁ ማታ ይሆናል። ይሄን ቻናል ሰብስክራይብ ያላደረጋችሁ ሰዎች ከታች ሰብስክራይብ ምትለዋን ንኩት፣ የደውል ምልክቷን ማለት እኔ ብዙም ስለማልጠይቅ ነው መሰለኝ ሰብስክራይብ አታደርጉምና ሰብስክራይብ ብታደርጉ ደስ ይለኛል። ይሄን ቪዲዮ ደግሞ ስትጀምሩ ላይክ ታደርጉ በጎ ነው። አሁንም ካላደረጋችሁ እስካሁን ከጠበቃችሁ እንግዲህ አድርጉት። ወዳችኋለሁ። ሐሳብ ቅድም ያልኳችሁ በሙሉ ሐሳብ ኮሜንት ላይ መጻፋችሁ እንዳትረሱ። አመስካት ነኝ። የማቴን የዛሬ ቪዲዮ ይመስላል። ይመቻችሁ። ፒስ